ሩታ እንግዲህ ከዚህ ይሳቅ ከሚባለው ልጅ ጋር አሁንም ቀጥላለች ማለት ነው። እኔ በነገራችን ላይ አብርሽ ነው ያሳዘነኝ፣ ምስኪን ማለት ነው። አብርሽ አላሳዘናችሁም? አብርሽ እና አብርሽ ያው እንግዲህ ከባድ አደጋ ላይ ነው ያለው። እሷን በትዕግስትም ለምኗት ነበረ፣ ነገር ግን ልትመለስ አልቻለችም። ሩታም በትዕግስት ለምኗት ነበረ። ስለዚህ በቃ አሻፈረኝ ብላለች እንግዲህ ሩታ አሻፈረኝ፣ ማንም አይለየኝም ከይሳቅ ብላለች። ያው ልጁም ሲታይ በነገራችን ላይ ሸበላ ነው እንግዲህ እሱ ማርኳት ይሁን ምን ይሆን አላውቅም። በቃ አብርሽ አፈምሷት ምናምን ለራሷ ቻናል አስከፍቶለት ምናምን በቃ አብርሽን 4 ነጥብ ሰጥተው ሄዳለች ማለት ነው። ስለዚህ አብርሽ ካሁን በኋላ እርምህን አውጣ ማለት ነው። ምክንያቱም ልጅቱ አትሆንህም፣ በቃ ሩታ አትሆንም። አንዴ ከዳኒ ጋር አንዴ ከማን ጋር ምናምን እያለች እያጣላችሁ ነው፣ እያግማማችሁ ስለሆነ አንተንም። ስለዚህ በቃ ታዋትና ወደ ፍቅር እየተመለሰ እኛ እኮ ብለንህ ነበረ፣ ፍቅርዬ ናት ለአንተ የምትሆንህ ብለንህ ነበር። ነገር ግን እሺ ልትለን አልቻልክም። አንተ በቃ ሩታ 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 እያልክ ማለት ነው። እና ስለዚህ ወደ ፍቅር እየተመለስ ፍቅርዬ ናት የምትሻልህ ላንተ ሄዶ የልጅነት ፍቅርህ እንጂ እቺ ከማንም ጋር ስትፈልግ ማተቧን ትበጥሳለች ስትፈልግ እንዴ ከአንዴ ከሙስሊም አንዴ ከክርስቲያን ጋር ሰው ራሱ የማትመርጥ ማለት ነው። ስለዚህ ምን ልልህ ፈልጌ ነው አብርሽ እንግዲህ በቃ እርምህን አውጣ ማለት ነው። ሩታን እርሳት። የለበስከውን የአንገት ሀብልም በቃ አውልቀው በቃ እንዴ በሷ ስም ምናምን ያደረግከውን። ስለዚህ ሩታ ላንተ አትሆንም፣ ወደ ፍቅር ተመለስ። ፍቅርዬ ናት ላንተ የምትሆንህ። እኛ እኮ ብለንህ ነበር፣ በቃ ሩታ አትሆንህም፣ ወደ ፍቅር ተመለስ ስንልህ አልፈልግም አልከን። እሺ እኛ ምን እናድርግህ? እኛ ራሱ በአንተ ሀሳብ መሞት አለብን? እዚህ የመዳም ጩኸት ራሳችን እያናጋንና ሀይምሯችን እያናጋን፣ እኛ የመዳም ጩኸት ራሱ ራሳችን አናግቶናል አይደለም የእናንተ እንትን ማለት ነው። እና ይሄ ነው በቃ ያለው ነገርና ያው ይሳቅ ተመችቶኛል ብላለች። ፏ ብትን እያለች ይሳቅ ነው ስሙ፣ ትክክለኛ ስሙ ነው። ግን ይሳቅን ያላቀውም ይሳቅ ትሉት ማን ትሉት እኔ ያላቀውም። ግን እና ያው እንግዲህ ያለው ነገር አብርሻችን ይሄ ነው። በተረፈ እንግዲህ መልካም እግዚአብሔር ካንተ ጋር ይሁን። እንግዲህ ጥናቱን ይስጥህ ብለናል። ሌላ ምን እንላለን? እንደዚህ መከራን አይተህ አንዴ ለሩታ ቤት ልገዛ እንዴ ምን ብለህ አሁን ይኸው ሩታ ጥላ ጠፋች ማለት ነው። እና በቃ ስለዚህ እርምህን አውጣ ብያለሁ አብርሽ። በቃ እየመጣህ አታለቃቅስብን። ስለዚህ ቆፍጠን በል እንደ ወንድ ማለት። እኔ ግን ይሄ የምታለቅሰውን ገመድ ስጡኝ ልታነቅ ነው ልቀበር ነው የምትለው ነገር ብዙም አይመቸኝም። ይቅርታ አድርግልኝ እናት። ስለዚህ እንደዛ ነው ያለው ነገር ማለት ነው። እና ቅመሞችዬ እንግዲህ ሀሳብ አስተያየት ስጡ። ዛሬ በነገራችን ላይ ትላላችሁ እና እንግዲህ አብርሽን በአዲስ ነገር ጠብቁት። ወይ ገመድ ይዞ ይመጣል ወይንም አንድ ነገር ሆኖ ሊመጣ ይችላል። ስለዚህ ይሄ ነው ያለው ነገር ማለት ነው።